እንዴ ዶክተር እኮ በጣም ጥሩ ሰው እኮ ለስንት ሰው የሚጠቅም ሰውዬ ሸቤ ሲገባ ያያየው አይነ ያየ ዝም ልበል? ይኸውልህ ይሄን ነገር እንደ ህዝብም እንደ ሀገርም ነው መቃወም ያለብን። እና ምን ልታረግ? በቃ ቤዛን የገባችበት ገብተን ይዘን አሳልፈን መስጠት። የት እንዳለች በምን እናውቃለን? በቃ ና እንፈልጋት፣ ያለችበት በቃ የገባችበት ገብተን እንፈልጋት። ና ተንቀሳቀስ። መጣሽ? ምቀር መስሎሽ ነበር? ስለ ሰርጉ ሰምተሻል? የምን ሰርግ? አደይና ዴቭ ሊጋቡ ነው። ወይኔ ደስ ሲል። ብቻ ለሰርግ ነው የደረሽው እንዳትይኝ። ምን እንዳልሰማ ሰው ታስነፊያለሽ? ሮሚ እንዴት ነሽ? አለሁልሽ ሩቴ፣ ታንቺ ናፍቆት በስተቀር እኔ ራሱ በጣም እናፍቃችሁ አስመሳዮች። ምን ያልሽ ፍቅር? ስራችሁን ትታችሁ መዞር ጀመራችሁ አይደል? እትዬ ከፈቀዱ አንቺ ምን አገባሽ? የማትረው እንዴት ነው? ቆይ ዛሬ ነገሩ ተዋታሽ። ገና ለገና ዴቭና አደይ ይጋባሉ ብላ ነው እንደዚህ የምትነጫነጨው። ቆይ አንቺ አሁን ገና የመጣሽ መስሎ ቀድመሽ እንዴት ይሄን ልታውቂ ቻልሽ? አደይ ልታገባ ነው እንዳልሽ ማን ያለው? መጀመሪያ መች እትዬ ይሻሉና ነው ፍቅር ናት አለች። ኧረ በገብተሽ ከትዬ ታረጋግጣለሽ። መንገድ ነው የመጣሽው። ገና ከመጣሽ ወደ ነገር ጉባት በግቢ ዝለቂ። ጉድ እኮ ዝለቂ። እንጂ የጠፋ ደም ጀመረ አይደል? ይቅርታ ማዘሯ የሌለ ጠፋው ብዙ ለልዬን ካገኛት አንተ መቼ ሰው ትዝ ይልሃል? ግን ለሙሉ ለልዬ ደህና ናት? በጣም ደህና ናት ማዘሯ፣ አንቺ አታስቢ። ቆይ ምን ነው ብቻሽን? ቅምጥልስ? ቅምጥሌ ኩኩን ፍለጋ ወጣች። ኩኩ በጥብጥ ሆናለች። አዎ ግን ረጋ ማለቱ ሳይሻላት አይቀርም። በረከቴ የምትቀርባት ከሆነ ምከራት። ልጅቷ በጣም ሰው ታስከፋለች። አይ ማዘሯ አሁን ኩኩሻ ነው ሰው የሚቀየማት። ማንም ሰው ጤነኛ እንዳለች ስለሚያውቅ እኮ ማንም አይቀየማትም። አንቺ አታስቢ። ወይ ጉድ! ደግሞ እኮ መልሳ ታሳዝነኛለች። ኪንጎንም ጓደኛውንም ሰድበዋለች። እንደዚህ ስትሆን ለምን ዝም ትላታለህ? በረከቴ መከራት እንጂ። የኔ እናት አንቺ አትጨነቂ፣ ሁሉንም ነገር ራሳቸው ይፈቱታል። አንቺ ግን እንዴት ነሽ? ዛሬ ደግሞ እንዴት ነው ነገሩ? ፍክት ብሏል። ያው ምን የተለየ ነገር አለ ብለሽ ነው? ዛሬ በጣም ደስተኛ ሆናል። እንዴት አልደሰትም ማዘሯ? ለሊያውን ያለችበት ሁኔታ በጣም ደስ የሚለው። የተባረከች ልጅ ናት። ደህና እንደምትሆን አውቅ ነበር። በረከቴ አንተ ለሰዎች ክፉ አትሆን እንጂ ነገሮች ሁሉ የማይስተካከሉበት ምክንያት የለም። አዎ ለሊ እንደዛ ሆና ማየት በጣም ከባድ ነበር። አሁን ግን ሁሉም ነገር አልፎ ተመስገን። በቃ ለሊን ትቻት ነው የመጣሁት። ወይ ትሄዳለህ በረከቴ? ሁሌ መዋከብ ምንድነው? እስቲ ረጋ በል፣ ትንሽ ቁጭ በል። ወይ እናቴ እስቲ ወግ ድረሰኝ፣ እንደናተ ቁጭ ብለህ አውራኝ። ስንት ጊዜያችን ነው አብረን ቁጭ ብለን ካወራን? ይቅርታ ማዘሯ፣ ስዋከብ በቃ አንቺን ተውኩሻ። እኔማ ምን ሆናለሁ ቅምጥልዬ እያለች። ዋናው ለልዬ ደህና መሆኗ ነው። አለመኖርህ ከኔ ጋር ለመቆየት አይደለም፣ እንደ እናት ስለሚያሳስበኝ ነው ልጄ። እንዴ ስለኔ ለምን ታስቢያለሽ? አሁን እኮ በጣም ጥሩ ሁኔታ ላይ ነኝ። ደግሞ አንቺም ደህና ስለሆንሽልኝ ደስ ብሎኛል። ስራም ደግሞ ተፍተፍ እያልኩ ነው። ለሱማ ፈጣሪ ይመስገን ብዙ ነገሮች ተቀይረዋል። ያው ሰው አይደለም በረከቴ። አሁን ምን እያሰብክ ነው ልጄ? አሁን ላይ በቅርቡ አዲስ ነገር የሚኖር ይመስለኛል። ግን ደግሞ ብዙም ተስፋ እንድታደርጊ አልፈልግም። ምንድነው እሱ? አንቺ ምን ቢሆን ደስ ይልሻል ማዘሯ? በሁሉ ነገር ደስተኛ ነኝ። አሁን የራስህን ነገር ስብስብ አድርገህ አማች እንድታደርገኝ፣ ከዛም የልጅ ልጆቼ ማየት ነው የምጠብቀው። ኧረ ማዘሯ አሁን ምን የሚያስቅ ነገር አለ? አይ ማዘሯ የኔ ሀሳቤ ናት። እኛማ ዴቭና አደይን ሳናጋባ አንቀባ። እኛ ማለቴ እኔ። አይ አሁንማ ተናገርከው አለች ማለት ነው በረከቴ። ምን ማዘሯ? አማቼ ናታ። ታዲያ መቼ ነው የምታስተዋውቀኝ? ኧረ ማዘሯ እኔ እንደዛ አላልኩ። አሁንማ ተናግራል። አንዴ ካፌ የወጣውን ነገር አትተው። እሺ ለምለም። አቤት። ዶክተር ይወልን ታውቂዋለሽ? አዎ አውቀዋለሁ። አንቺ ላይ የደረሰውን ነገር ሰምተናል። አሁን ግን ማወቅ እንፈልገው ዶክተር ያጠፋው ጥፋት ምንድነው? አይ ኢንስፔክተር፣ ዶክተር ምንም ነገር አላጠፋው። የተሳሳተ ጊዜው ያለፈ መድኃኒት ስለሰጦች ጤናሽ ተቃውሶ ነበር? ዶክተር ምንም ነገር አላደረገም ኢንስፔክተር። ይሄን ሁሉ ነገር ያደረገችው ቤዛ የምትባል ከልጅነት የጀምሮ ማቃት ሴት ናት።
አንቺ እሱ እንዴት አወቅሽ? ከዶክተር ጋር በነበርኩበት ሰዓት ጤና እየተስተካከለ ነበር። ይበልጥ ከኔ በላይ ደግሞ እሱ ለኔ ጤና እየለፋ ነበር። ስለዚህ ዶክተር ምንም አላጠፋም። ይሄ ለሱ አይገባው። እሷ ይሄን ሁሉ ነገር ካደረገች በኋላ አሁን ላይ ደህና የሆንኩት በዶክተር ጥረት ነው። እርግጠኛ ነሽ? አዎ ኢንስፔክተር፣ ዶክተር አውቆ እኔ ላይ እንደዛ የሚያደርግ አይነት ሰው አይደለም። በዚህ ደግሞ በጣም እርግጠኛ ነኝ። እሺ ለምን አንድ ጠብቂኝ። ኮንስታብል እስኪ ዶክተር ይበል ላስገባልኝ። አቤት ኢንስፔክተር። ዶክተር እንዴት ነህ? ደህና ነህ? ይቅርታ ለሊ አስጨነኩሽ አይደል? አይ ምንም አላስጨነቀኝም። ያው ያለ ጥፋት እዚህ መሆነ ትንሽ ረብሾኝ። አታስቢ ለሊ፣ ሁሉም ነገር ይስተካከላል። የታማሚዎቹና የሆስፒታሉ ነገር ነው ያስጨነቀኝ እንጂ የኔ ጉዳይ እንኳን መታወቁ አይቀርም። ይቅርታ ኢንስፔክተር፣ ለሊ እዚህ መሆን የለባትም። በቅርቡ ስላገገመች ለጤናዋ ጥሩ አይደለም። የምር ነው ለታካሚዎች እንደዚህ የምትቆረቆረው? ስራዬ እኮ ነው። አባቴ የሰጠኝ አደራ አለብኝ። ማንንም ሰው መርዳት እየቻልኩኝ ፈጣሪ እድሉን ሰጥቶኝ ማንም ሰው በሕክምና እጦት እንዲሞት አልፈልግም። ይገርማል። ምን ይገርማል? አታስታውስም ይሆናል እንጂ እኮ ነግሬህ ነበር። ሆስፒታላችን ከተማ ውስጥ ካሉ ትልቅ ሆስፒታሎች መካከል አንዱ ነው። ይህም ደግሞ የሆነበት ምክንያት ታካሚዎች በስራችን ደስተኛ ስለሆኑ አይደል? ዶክተር ልክ ነው። እኔ ደግሞ ለዚህ ምስክር ነኝ። ሆስፒታላቸውን ቢሆን በጣም አሪፍ ሆስፒታል ነው። አሁንም ቢሆን ልክ እንደኔ የእሱን እርዳታ የሚፈልጉ ብዙ ታካሚዎች አሉ። ስለዚህ ዶክተር ባልሰራውና ባላጠፋው ወንጀል እዚህ ለደቂቃም ቢሆን መቆየት የለበትም። እሱን አንቺ አትወስኝ እንዴ። ምን ማለት ነው ኢንስፔክተር? እንዴ ዛሬ ማታ እኮ ትልቅ ቀዶ ሕክምና አለ። ትልቅ ሰው ናቸው። የሞት አፋፍ ላይ ያሉ ትልቅ አባት ናቸው። እሳቸው ብቻ አይደሉም። የኔ እርዳታ የሚፈልጉ ሴቶች፣ ህጻናት፣ አዛውንቶች አሉ። ፕሊዝ በቃ ወደ ሆስፒታል ልመለስ። እሺ ግን ይሄ የሚሆነው ትክክለኛውን ተጠርጣሪ በዚህ 2 ቀን ውስጥ አመጣችሁ ለህግ መታቀርባት ከሆነ እሺ ዶክተር እንፈልጋታለን። እሺ ኢንስፔክተር፣ ቃል ገባለሁ። ቤዛን እጇን ይዤ አመጣታለሁ። እርግጥ ነው ነገሩን አሳውቀኛል። ታማሚዋንም እንዳየኋት ወደ ጤናዋ የተመለሰች ነው። ነገር ግን ተጠርጣሪዋ ተመሳሳይ ድርጊት በሌሎች ሰዎች ላይ ያደረገች ሊሆን ስለሚችል በቶሎ ለህግ መቅረብ አለባት። ወንጀለኞቹ መያዝ አለባቸው። ይገባኛል። ይሄ የኔም ስጋት ነው። በጣም ጥሩ። ከተስማማን ፈርመህ መሄድ ትችላለህ። አመሰግናለሁ። ሄሎ፣ እየመጣው ነው። ምንድነው ችግር አለ እንዴ? የምርሽን ነው? ዶክተሩ እንዴት? እሺ በቃ መጣው። እሺ እዛው ጠብቂ፣ መጣው። ዛሬ እንዴት ነው ነገሩ? ሲሄድ መጠንቀቅ አለብኝ። ከተያዝኩ ያልቀልኛል። ብቻ ሊበሉት እንዳይሆን ደግሞ ኪኮ ከመቼ ጀምሮ ነው ናቂው ነው? ቆይ እኔ በዚህ ጋር ልቅደማቸው። ሮቢ ጨርሽ? አዎ ትዬ፣ ሁሉም ነገር ተሰናድቷል። ጎሽ፣ ፍቅርስ? ፍቅር ወጣለች ትዬ። አይ ፍቅር መቼ ሆነ አርፋ ቤት የምትቀመጠው? በቃ ሁሌ መዞር አይሰለቻትም? ማሚ እርታይ፣ የኔ ቆንጆ ልጅ እንኳን ደህና መጣሽ። ማሚ ደህና ነሽ? ስመጣ እኮ ቅድም ብለሽ። አዎ ልብስ ልቀይር ገብቼ። እንዴ ማሚ፣ ቆይ ወዴት ልትሄጂ ነው? ወዴትም። ሩታዬ ዛሬ በጣም ደስ ብሎኛል። አደይና ዴቭ ሊጋቡ ነው። አደይ ተስማማች? አዎ ወደዚህ እየመጡ ነው። ሙሽራችን ወደኛ እየመጣች ነው። በጣም ደስ ይላል ማሚ። ለዴቭ በጣም ደስ ብሎኛል። ሩታዬ። ወይ ማሚ። አባትሽ ተሻለው አይደለ? አዎ አሁን ደህና ነው ማሚ። እና ታዲያ ፊትሽ ምንድነው? የተናገረሽ ሰው አለ እንዴ? ማሚ ከፍቶኛል። እኔን ክፍት ይበለኝ። ምን ነው? ምን ሆነሻል? አባቴ ከሱ ጋር እንድቆይ ጠየቀኝ። እና ታዲያ ምን አልሽው? መጀመሪያ አልፈልግም ብሎ ወደዚህ ከመጣ በኋላ አሁን ደግሞ አብረሽኝ ሁኚ ማለቱ አልገባኝም። ምንም ቢሆን እኮ ልጁ ነሽ፣ ይፈልግሻል። አይ ማሚዬ፣ እኔ ማንም አይፈልገኝም። እንደውም ከእናትና ከአባቴ በላይ አንቺ በመወለድ ደስተኛ ትመስይኛለሽ። ማሚ እኮ እኔን ልታስወርደኝ ነበር። ማን ነው ይሄንን ነገር ደግሞ የነገረሽ? አውቃለሁ ማሚ፣ ልጅ አይደለሁም። ስለኔ የሚባለውን ነገር ሁሉ አውቃለሁ። እንደሱ ማሰብ የለብሽም ሩታ። ያንቺ መወለድ ድንገተኛና ያልተጠበቀ ቢሆንም ግን አንቺን የመሰለች የእህት ልጅ ሰጥቶኛል። ደግሞ እኔም እናትሽ ነኝ ሩታዬ። 2 እናት ነው ያለሽ። በጣም ደስተኛ ነኝ አንቺ ስላለሽ። ያንቺ እናትነትማ መቼም አልክደውም ማሚ። ይኸውልሽ ለምን እንደዚህ ሆነ ለምን ተወለድኩ ብለሽ ስታማረሪ እንዳልሰማ።
ያው አባትሽም ቢሆን አንድ ሚስቱን መርጧል፣ ከሷ ጋር እየኖረ ነው። ይኸውልሽ አንቺን ደግሞ አይምሮሽ የሚበክል ነገር የሚናገር ሰው ካለ ጸቡ ከኔ ጋር ነው። እሺ? አይ ማሚ፣ እሱ ምንም አላለኝም። ከሱ ጋር መኖር እንደማልፈልግ ስነግረው በጣም አዘነ፣ ግን አልተቃወመኝም። ተመልሼ መጣሁ። እንኳን መጣሽልኝ የኔ ቆንጆ። ይኸውልሽ እንድሽ ብሎ አንድ ሰው ያስቀይምሽም። እሺ? ወይኔ ወንድሜ፣ ወይኔ ጉዴ! ወንድሜ ምን አደረጉብኝ? ተይዞ ከሆነ ስለሱ አይመለከት እንዴ? ኧረ እባክህ ወንድሜ እኮ ነው። ቆይ እሱን ትቼ እኔ የማመልጥ ይመስላል? እና ሄደሽ እጅሽ ልትሰጪ ነው? ታው ገጀራው፣ አታሟርትበት። ወንድሜ ምንም ነገር መሆን የለበትም። እንደዛ አታስቢ። እኔና አንቺ እንጥፋ። እኔ ከዚህ መውጣት አለብን። መቼም አላደርገውም ገጀራው። ቆይ ስታስበው ወንድሜን ጥዬ የሚሄድ ይመስላል? እየጠየቅኩሽ አይደለም ቤዛ፣ ግዴታ ነው። በአንቺ ዝንጉነት እኔ መያዝ የለብኝም። ተነሽ ከዚህ ቦታ ነው። እንዴ ቆይ ይሄንን ቦታ ከዳኒ ውጭ የሚያውቀው ሰው አለ እንዴ? አዎ አለ ቤዛ። እኮ ማን ነው? ባቡሬ ቦታውን ያውቋል። ቤዛ ከዚህ ቦታ መውጣት አለብን። እሱ እንዴት? ቆይ ለምንድን ነው እሱ እዚህ የመጣው? ወይኔ ጉዴ! አሁን ለምን እንዴት ምናምን እያልሽ ጥያቄ ማብዛሽን ተይውና ተነሽ ተራመጂ። እሺ ወንድሜስ? ከመጣ መጣ፣ ካልመጣ ምንም ማድረግ አንችልም። ከዚህ ቦታ መውጣት አለብን። ቆይ እሺ ትንሽ እንጠብቀው። ጊዜ የለንም። እስካሁንም መቆየት አልነበረብንም። ተነሽ ቤዛ፣ አታስቸግሪ። ይሄን ማድረገው ላንቺ አይደለም ለራሴ ስል። ተነሽ። አመለጠን በቃ ጀመር። አንተ እኮ እንድትቀድም የፈለኩት እኮ እንድትይዘው ነበር። አትይዘውም ነበር? ምንድነው? በቃ ዘንድሮ ከስራ መባረር ነው። ብቻ ልሄድ ነው እንዳትለኝ። ቦስ እኮ ነው የደወለው። ለኔ ጊዜ ሲሆን ቤት የለችም። እሱ ላይ ተሸፈነልኝ እንዴ? ከመጣ ደግሞ አይሰማትም። ሲጀመር አንተ ለክፉ ቀን አትሆንም። ጥረግ በለሽ ሲፈልግ። ምን አናደደ? ስራ እኮ ነው ያልኩህ እኮ። ምን አልኩህ? እኔ አትጋተተኝ፣ ሂድ በቃ። ለነገሩ አንተ ኖርክም አልኖርክም ምንም የምጠቅመው ነገር የለም። ቢያንስ ተረዳኝ ዳይመንድ። የእናቱ ለታዋን ባነሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። አይ እናቴ አሁንስ ናፈቅሽ። አልቻልኩም እምዬ፣ ሁሉ ነገርሽ ነው ናፈቀኝ። ሳቅሽ፣ ጠረንሽ፣ ምታክፊ ነገር፣ ምታጎርሺ ነገር፣ ሁሉ ነገር። አሁን ቆይ ከኔ በላይ ጨካኛለ? አንድ እምዬን ትቼ እዚህ መቀመጤ እንደኔ ሲጨከነብሽ ነው። ማን ግብዬ ናፈይ የታባቱ አይደል? ኧረ ምንም አልሰማሁም። ምንም። ኧረ ታዲያስ አሽውሸት ጀመርክ? እሱማ ታላችሁ አንዳንድ ጭምጭምታ ብልጭታ ነገር ሰምቻለሁ። ያው እውነት መሆኑ አልተረጋገጠም እንጂ። አያሹ እትያሉ እንዴ? አዎ አሉ። ኑ ግቡ፣ ኑ ግቡ። እኔ ንግባ አይደል? እሰይ ቱቱ፣ እንደው ታይን ያውጣችሁ። አያዴ እንደው ዴቭን አግቢ እንጂ እጤ ስመለስ አሹ ተማምን ሰርተ መጣ ሲሉኝ እንዲህ ኮራ ብዬ አደይ እህቴን አጋብቼ መጣሁ እላችኋለሁ። አይ እምዬ፣ እንደው አንቺን ትቼ የመጣው ጊዜ ነው ጉድ። ቆይ አንቺ ደግሞ ማነሽ? ምንድነው ከኔ የምትፈልጊው? እንዴ እኔ ደግሞ ምን አረኩሽ? ለምን ነበር ዳይመንድ እና ኪንጎ ሲያሯሩጡ የነበረው? አላውቅም። አንቺ ማነሽ? ቆይ እነሱ ናቸው የላኩሽ? እቺ ደግሞ ምን አርግ ነው የምትለው? ቆይ ዳኒ ለምን
ተናገር እባክህ። ሊበሉ ነበር ወይስ ሌላ ጉዳይ አላችሁ? ሊዘርፉኝ ነው። ሌቦች እንደሆኑ ታውቂ የለ? አታስገልፍጠኝ እባክህ። አሁን አንተ ምን አባ የሚዘረፍ ነገር አለ? እውነቱን ተናገር። ለምን ነበር ሲያሳድዱ የነበረው? አረጂ እንኳን